የዩኒቨርሲቲ ተማሪዎች ብሔራዊ አገልግሎት በሚቀጥለው ዓመት እንደሚጀመር የትምህርት ሚኒስትሩ ገለጹ። ሁሉም የመንግስት የትምህርት ቤቶች የመደበኛ የትምህርት መርሃ ግብርን ኢትዮጵያዊ ለሆነ ሰው በነፃ እንዲሰጡ የሚያስገድድ ረቂቅ መመሪያ ተዘጋጅቷል። ወላጆችና አሳዳጊዎችም ለትምህርት የደረሱ ልጆችን ወደ ትምህርት ቤት የማይልኩ ከሆነ 5000 ብር አሊያም በ2 ወር ማህበራዊ አገልግሎት እንደሚቀጡ በረቂቅ መመሪያው ተካቷል። ሰላም ጤና ይስጥልን። የተወደዳችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናል ተከታታዮች ወቅታዊና ትኩስ መረጃዎች በፍጥነት እንዲደርሷችሁ የዩቲዩብ ቻናላችንን ላይክ፣ ሰብስክራይብ እና ሼር በማድረግ ቤተሰብ እንድትሆኑ ያስታወስን። ኢሊያስ ክፍሌ የሰዓቱን አበይት ጉዳዮች አቀርብላችኋለሁ። አብራችሁን ቆዩ። ሁሉም የመንግስት የትምህርት ቤቶች የመደበኛ የትምህርት መርሃ ግብርን ኢትዮጵያዊ ለሆነ ሰው በነፃ እንዲሰጡ የሚያስገድድ ረቂቅ መመሪያ ተዘጋጀ። ወላጆችና አሳዳጊዎችም ለትምህርት የደረሱ ልጆችን ወደ ትምህርት ቤት የማይልኩ ከሆነ 5000 ብር አሊያም በ2 ወር ማህበራዊ አገልግሎት እንደሚቀጡ በረቂቅ መመሪያው ተካቷል። በትምህርት ሚኒስቴር የተረቀቀው የነፃና የግዴታ ትምህርት አተገባበር መመሪያ ዕድሜው ለትምህርት የደረሰ ማንኛውም ሕፃን በመንግስት ትምህርት ቤቶች የቅድመ አንደኛ ደረጃ፣ የአንደኛ ደረጃና የመካከለኛ ደረጃ ትምህርትን በነፃ የመማር መብትና የመከታተል ግዴታን ደንግጓል። በተጨማሪም ለማንኛውም ኢትዮጵያዊ ዜጋ በመንግስት ትምህርት ቤቶች የሁለተኛ ደረጃ ትምህርትን በነፃ የመማር መብትም ሰጥቷል። ረቂቅ መመሪያው ሁሉም ዕድሜያቸው ለትምህርት የደረሰ ልጆች የትምህርት ደረጃቸውን ሳይለይ ምንም አይነት የገንዘብ ወይም ማህበራዊ መሰናክል ሳይገጥማቸው ጥራት ያለው ትምህርት እንዲያገኙ የሚያስችል ነውም ተብሏል። በረቂቅ መመሪያው እንደተመላከተው በማንኛውም የመንግስት አጠቃላይ የትምህርት ተቋም በመደበኛ የትምህርት መርሃ ግብር የሚማር ተማሪ በነፃ የሚያገኘውን መማሪያ መጽሐፍ የጣለ ወይም ጉዳት እንዲደርስበት ካደረገ ከወላጆቹ ወይም ከአሳዳጊዎቹ የተጎዳውን ወይም የጠፋውን መማሪያ መጽሐፍ ለመተካት ሲባል የመጽሐፉን ዋጋ እንዲከፍል እንደሚደረግ መመሪያው ይገልጻል። ከዚህ ውጪ ማንኛውም ትምህርት ቤት ለሚሰጠው የትምህርት አገልግሎት ለመማሪያ መጽሐፍት ወይም ለመመዝገቢያ ብሎ ክፍያ መቀበል እንደማይችል የሚገልጽ ድንጋጌም በረቂቁ ተካቷል። ይሁን እንጂ ክልሎች በሚያወጡት ሕግ መሰረት ለትምህርት መሳሪያዎች የሚውል መጠነኛ ክፍያ ማስከፈል ቢፈቀድላቸውም ክፍያ አልተፈጸመም በሚል ተማሪ አለመቀበል እንደማይችሉም ይደነግጋል። የነፃ ትምህርት አገልግሎት የሚቀርበው ለኢትዮጵያውያን ብቻ ሲሆን በዜግነት ኢትዮጵያዊ ላልሆነ ተማሪ ክፍያ ሊጠየቅ የሚችልበት አግባብም በመመሪያው ተቀምጧል። በረቂቅ መመሪያው መሰረት የቅድመ አንደኛ ደረጃ የግዴታ ትምህርት የመግቢያ ዕድሜ 5 ዓመት ሲሆን የአንደኛ ክፍል ትምህርት መግቢያ ዕድሜ ደግሞ 7 ዓመት ነው። በተጨማሪም በማንኛውም ምክንያት ቢሆን አንድ የመንግስት የትምህርት ተቋም ኢትዮጵያዊ ወይንም በኢትዮጵያ ውስጥ የመኖር ፈቃድ ያገኘ ስደተኛ ሕፃን ትምህርት እንዳያገኝ መከልከልም ሆነ የተለየ ማጣራትን ማድረግ አይችልም ተብሏል። የመንግስት ትምህርት ቤቶች የመግቢያ ፈተናን በተመለከተ ትምህርት ቤቶች መግቢያ ፈተና መስጠት የሚችሉባቸው 2 ምክንያቶች ብቻ የተቀመጡ ሲሆን አንደኛው ተማሪውን በየትኛው የትምህርት ክፍል ወይም ደረጃ መቀበል እንደሚኖርባቸው ለማረጋገጥ ሲያስፈልግ ሲሆን በሁለተኛነት ደግሞ በከፍተኛ ችግር ምክንያት ተማሪው የትምህርት ማስረጃ ማቅረብ ካልቻለ ብቻ ነው። የመንግስት ትምህርት ቤት ሆኖ አላስፈላጊ ክፍያ ከተቀበለ ከማስጠንቀቂያ ጀምሮ የ20,000 ብር የገንዘብ ቅጣት እንዲሁም በሚመለከታቸው የመንግስት አካላት ላይ አስተዳደራዊ እርምጃ እንደሚወሰድ ረቂቅ መመሪያው አመላክቷል። ልጆችን ወደ ትምህርት ቤት የማይልኩ ወላጅና አሳዳጊዎች ደግሞ ከማስጠንቀቂያ ጀምሮ 5000 ብር የገንዘብ ቅጣት አሊያም የ2 ወር ማህበራዊ አገልግሎት መስጠት ቅጣት ተዘጋጅቶባቸዋል። የዩኒቨርሲቲ ተማሪዎች ብሔራዊ አገልግሎት በሚቀጥለው ዓመት እንደሚጀመር የትምህርት ሚኒስትሩ ገለጹ። በሕዝብ ተወካዮች ምክር ቤት የሰው ሀብት ልማት ሥራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ የትምህርት ሚኒስቴርን የ2018 በጀት ዓመት የመጀመሪያ ሩብ ዓመት ዕቅድ አፈጻጸም
በዛሬው ዕለት በገመገመበት ወቅት ሪፖርት ያቀረቡት የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ከሚቀጥለው ዓመት ጀምሮ በመንግስት ሀብት ሲማሩ የቆዩ የዩኒቨርሲቲ ተማሪዎች ሶስተኛ ዓመት ላይ ሲደርሱ ለአንድ ዓመት ብሔራዊ አገልግሎት እንዲሰጡ ይደረጋል ብለዋል። ይህም ወጣቶች ሀገሪቱ ያለችበትን ሁኔታ በደንብ እንዲያውቁ በር የሚከፍት ነው ሲሉም አስረድተዋል። ከዚህ በፊትም ውይይት ሲደረግበት የነበረው የኢትዮጵያን ዩኒቨርሲቲ ሰርቪስ የሚለው ፕሮጀክት ይሄ ከዚህ በፊት ይደረግ እንደነበረው ሶስተኛ ዓመት ዩኒቨርሲቲን የጨረሱ በመንግስት በህዝብ ሀብት ሲማሩ የተማሩ ተማሪዎችን ሁሉንም ሶስተኛ ዓመት ላይ አንድ ብቻ ሳይሆን ዘርፈ ብዙ የሆነ ጥቅም ይሰጣል ብለን የምናምነው ከህብረተሰባቸው ጋር የሚኖራቸውን ግንኙነት ተጨባጭ የሆነ ፕራክቲካል የሆነ ትምህርትም እንዲያገኙ ለማድረግ ሶስተኛ ዓመትን ሲጨርሱ አራተኛ ዓመት ከመግባታቸው በፊት ለአንድ ዓመት ሰርቪስ ለሀገር ሰርቪስ እንዲሰጡ ለማድረግ እንትን ጀምረናል። ይሄን ውይይት ጀምረናል። ክቡር ምክር ቤት እንጠራለን በዚህ ውይይት ላይ። ከዛ በኋላ ደንብ አስወጥተን በዚህ ዓመት ጨርሰን በሚቀጥለው ዓመት ለማስጀመር ነው የምናስበው። እሱ ተለቅ ያለ ቁጥር የዩኒቨርሲቲ ተማሪ ይሰጠናል። ሁሉም አስተማሪ ይሆናል ማለት እንኳን ባይቻል ተለቅ ያለ ቁጥር ወደ መምህርነት ይገባል። ድሮ እንደኛ ትንሽ እድሜ ጠገብ ከሆናችሁ በጃንሆይ ጊዜ ነበረ ይሄ ኢትዮጵያ ዩኒቨርሲቲ ሰርቪስ የሚባልና በአብዛኛዎቹ የመምህርነት ስራ ነበር የሚሰሩት። በዛ ምክንያት እድሜ ልካቸውን መምህር ሆነው የቀሩ አሉ፣ ስራውን ወደውት። በዛ ምክንያት ከሄዱበት አካባቢ ጋር ከፍተኛ ፍቅር ይዘው ከአገሩ ከአካባቢው ከኑሮው ጋር ከህብረተሰቡ ጋር አብሮ ለመኖር ዲግሪያቸውን ጨርሰው ተመልሰው እዛ አካባቢ ሄደዋል። ህብረተሰብን በማገናኘትም ትልቅ እንትን አለው። ስለ ሀገር ለማወቅም አገሪቱ ያለችበትንም ሁኔታ ለማወቅ ለተማሪዎቹ ለወጣቶቹ ትልቅ እድል የሚሰጥ ስለሆነ እሱ ያልፋል ብለን ተስፋ እናደርጋለን። በሚኒስትሮች ምክር ቤት በዚህ ዓመት በሚቀጥለው ዓመት እንትን ለማድረግ ሙሉ ዝግጅቱን እንትን እየጨረስን እሱ ተጨማሪ ቁጥር ይሰጠናል ብለን ነው የምናስበው። የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ከዩኒቨርሲቲ መግቢያ ፈተና ጋር ተያይዞ በእጅጉ የሚያሳስባቸው ጉዳይ በመንግስትና በግል ትምህርት ቤቶች መካከል ያለው የማሳለፍ ምጣኔ ልዩነት እንደሆነም ተናግረዋል። ባለፈው ዓመት 1225 ትምህርት ቤቶች ምንም ተማሪ አላሳለፉም ያሉት ሚኒስትሩ ይህንን ስር የሰደደ ችግር ለመቅረፍ ከአንድ ወር በኋላ ለ700 ትምህርት ቤቶች የድጋፍ ፕሮግራም እንደሚጀመር ገልጸዋል። ፕሮፌሰር ብርሃኑ ያሳስበኛል ባሉት በዚህ ጉዳይ ላይ ለቋሚ ኮሚቴው የሚከተለውን ማብራሪያም ሰጥተዋል። እኔን በጣም ያሳስበኝ ለምሳሌ በግል ትምህርት ቤቶችና በመንግስት ትምህርት ቤቶች መካከል ያለው ልዩነት በግል ትምህርት ቤቶች የሚያልፈው የተማሪ ብዛት ኮምፔር ቱ በመንግስት ትምህርት ቤቶች ውስጥ የሚያልፈው የተማሪ ብዛት ልዩነት ስናይ እኛ አገር በትምህርት ደረጃ በመደብ በአካባቢ አይደለም፣ ዝም ብሎ ከተማና ገጠር ብቻ አይደለም። አንዳንድ ጊዜ ብዙ ስህተት የሚፈጠረው የገጠር ትምህርት ቤቶች ይባላል። አክቹአሊ የአዲስ አበባ ከተማን እንኳን የመንግስት ትምህርት ቤቶች ያሳለፉትን ከግል ትምህርት ቤቶች ጋር አወዳድረን ብናይ በጣም ትልቅ ልዩነት አለ። ይሄ የሚወጣው የሪሶርስ ዲፈረንስ በትምህርት ቤቶች ላይ በመምህራን ቅጥር እዛ ላይ በጣም አተኩረን መስራት አለብን። ቢኮዝ ይሄ በረጅሙ እንደ ሀገር ልንሆን የምንፈልገውን ነገር ያበላሽብናል። በሀብታምና በደሃ ልጅ መካከል ያለው ልዩነት በኢኮኖሚ እንዳለ ሆኖ የወደፊቱን ህይወቱን በሚወስነው በትምህርት ላይም እንደዚሁ ያንን ሚረር የሚያደርግ ልዩነት ከተፈጠረ አንድ ህብረተሰብ ተደላድሎ መኖር አይችልም። እኛውን ባለንበት ሁኔታ ሀብታም ብቻ ሳይሆን መካከለኛ መደብ የምንለው ህብረተሰብ ሁላችንም ልጆቻችንን የግል ትምህርት ቤቶች ልከን በመንግስት ትምህርት ቤቶች ላይ ነው ውሳኔ እየሰጠን ያለው። ይሄ መንግስት ትምህርት ቤቶች ላይ ልንሰጠው የሚገባውን አቴንሽን በተወሰነ ደረጃ ዝቅ አድርጎታል ብዬ አምናለሁ። እዛ ላይ አጠንክረን መስራት አለብን። የመንግስት ትምህርት ቤቶች ከዚህ በፊት እንደነበረው አትሊስት እኛ የምናስታውሰው በጃንሆይ ጊዜ የነበረው የመንግስት ትምህርት ቤቶች አራዝ ጉዳዝ የግል ትምህርት ቤቶች ከዛ ወጥተን አሁን በጣም ትልቅ የሰማይና የመሬት ልዩነት ያንን መከላከልና የመንግስት ትምህርት ቤቶችን
የሚገባቸው ልጆቻችን የሚገባቸውን ጥራት ያለው ትምህርት እንዲያገኙ ማድረግ አለብን። በጣም የሚገርም አንዳንድ ጊዜ ይሄ የአይዲዮሎጂ እንዴት እንደሚሰራብን እንትን እንላለን። ፊንላንድ የከበረች ሀገር ፊንላንድ በ1976 ዓመተ ምህረት የፊንላንድ ህዝብ ተሰብስቦ ውሳኔ ያሳልፋል። ሬፈረንደም በዛ ሬፈረንደም ላይ ያሳለፈው ማንም ልጅ ለትምህርት ቤት ገንዘብ እንዳይከፍል መንግስት ወይ ማህበረሰብ ሁሉንም ልጅ እኩል ትምህርት የመስጠት ግዴታ አለበት። እንደ ግዴታ ነው፣ መብት ነው። እኩል ትምህርት መስጠት አለብን ተብሎ ለዚህ ነው ፊንላንድ ውስጥ አሁን የግል ትምህርት ቤት የሚባል ነገር የለም። መንግስት ትምህርት ቤት ደግሞ ሁሉም እኩል ነው። the best ትምህርት ቤት የት ነው ፊንላንድ ስትል ትምህርት ቤት አጠገብ ያለው ትምህርት ቤት ነው የሚባለው። ቢኮዝ ሁሉም አንድ ላይ እንደዛ ወደዛ ለመሄድ ነው እንትን ማድረግ ያለብን። ይሄን ለማድረግ ደግሞ የመንግስት ትምህርት ቤቶችን ኤቭሪዌር በከተማም ሆነ በገጠር ያሉትን ማስተካከል አለብን ነው። ከዚህ አንፃር ነው ዘንድሮ ባለፈው አመት ይሄ በጥያቄው ላይ እንደተነሳው 1225 ግድም ትምህርት ቤቶች ምንም አለማሳለፋቸው ባለፈው አመት እንትን ነበር የምናደርገው ይሄ የክትትልና ያላሳለፉትን ትምህርት ቤቶች እንትን የማድረግ አሁን ግን የለም። ይሄ ስር የሰደደ ችግር ስለሆነ ብለን ከማስተር ካር ፋውንዴሽን ጋር ስምምነት ላይ ደርሰን 700 በጣም የተጎዱ ትምህርት ቤቶች ነው ይሄ በማሳለፍ ደረጃ ከፍተኛ ችግር ያለባቸውን 700 ትምህርት ቤቶች አይደንቲፋይ አድርገን አንድ አመት ሙሉ ፉል ኤክስፐርቶች ያሉበት ክትትልና አገዝ እንዲደረግ በዚህ አመት እንጀምራለን ስራ። አሁን ከዚህ ከአንድ ወር በቅርብ ነው የተፈራረመው። ከአንድ ወር በኋላ ስራውን እንጀምራለን። የትምህርት ተሳትፎ እንዲቀንስ ምክንያት ከሆኑት ጉዳዮች መካከል ግጭት አንዱ መሆኑን ጠቅሰው ትምህርት ቤቶች የፖለቲካ ሜዳ መሆን እንደሌለባቸውም አስምረዋል። በአንዳንድ አካባቢዎችም ግጭት ፈጣሪዎቹን በሽማግሌዎች አስመክረናል ያሉት ሚኒስትሩ እንታገልላቸዋለን የሚሏቸውን ህፃናት ህይወት እያበላሹ ነው ሲሉም ተናግረዋል። ናው የትምህርት ተሳትፎን በሚመለከት የተነሳው ጥያቄ ባለፈው አመት ተከበረው ምክር ቤት ያስታውስ እንደሆነ ወደ 7.2 ሚሊዮን ተማሪ ነበር ያልገባው። በጣም ምክንያቶቹንም በአብዛኛው እናውቃቸዋለን። ከግጭት ጋር በተያያዘ ከተፈጥሮ እንትን ጋር በተያያዘ የተፈጠሩ ችግሮች ናቸው እና ይሄ በተለይ በእነኛ አካባቢዎች ያሉትን ልጆች ምን ያህል ሊጎዳ እንደሚችልና ምን ያህል ህይወታቸውን እንትን እንደሚያደርግ በጣም ግልጽ ከመሆኑ የተነሳ በተቻለን መጠን በየክልሎቹ ካሉት እንትኖች ጋር ኢቭን ይሄን ግጭት ከሚፈጥር ልጆቹን ተዋቸው ይማሩ። የፖለቲካ ጉዳይ ካለ የፖለቲካ ጉዳዩን በሌላ በኩል እናርገው። ትምህርት ቤትን ግን እንትን ማድረግ የሚቀጥለውን ትውልድ የራሳችሁን እንታገላለታለን የምትሉትን ልጅም ህይወት ነው እየተበላሸ ያለውና ብለን በሽማግሌዎች በመናምን ሁሉ ለማስመከር እንትን ለማድረግ ተሞክሯል። አይ ዶንት ኖ ሜቢ ያ መስራቱም ይሁን አሁን ትንሽ ትምህርት ቤቶችን ለቀቅ ማድረግ አለብን የሚል ነገር ስለመጣ ዘንድሮ አምና ከነበረው ሲግኒፊካንት የሆነ መሻሻል አለ የተመዘገበው። ስቲል 100% አይደለም 100% ሆኖ አያውቅም፣ ግን ሲግኒፊካንትሊ ቀንሷል። ይሄን እያሻሻል እንሄዳለን ብለን ነው ተስፋ የምናደርገው። የግል ኮሌጆችን ፍቃድና ተያያዥ ጉዳዮች በተመለከተም ያብራሩት ሚኒስትሩ ሁሉንም የግል ኮሌጆች ለመዝጋት ታስቦ እንደነበር በመግለጽ ተከታዩን ማብራሪያ ሲሰጡ ተደምጠዋል። የግል ትምህርት ተቋማት ፈቃድ እና የፈቃድ እድሳት አሰጣጥ አምሹር እንደው በጣም ብዙ ይደርሳል እናንተ ጋር ጮህቶ ነበር። እስካሁን ያለው ደህና ነው። ባለፈው አመት የትምህርትና ስልጠና ባለስልጣን ባደረገው ጥናት በግል ትምህርት ቤቶች የግል ኮሌጆች ማሟላት ካለባቸው ሪሊ ኮሌጅ ለመባል ማሟላት ካለባቸው ክራይቴሪያ አንፃር ሲመዘኑ አንድና ሁለት ትምህርት ቤቶች እንኳን የሉም። በጣም ከፍተኛ ችግር እንዳለ እንደውም ባለፈው አመት ወይስ ሁሉም ይዘጉ ወይስ ምን ይደረግ ነበር። እንደውም የለም እድል ይሰጣቸው፣ እድል ተሰጥቷቸው እንደገና ማሟላት የሚችሉበት አንድ አመት ሰጥተን ከዛ በኋላ እንደገና ብናይ ይሻላል ተብሎ ነው የኢቲኤ ጋር እና እኛ በጋራ ተወያይተን ዩኒቨርሲቲዎችንም ሰብስበን እንደ በፊቱ ዝም ብሎ በቀልድ ዝም ብሎ
የገበያ ማዕከል መሃል ላይ አንድ ኮሌጅ ከፍቻለሁ ብሎ የሚካሄድበት ዘመን የለም። በቃ እንደዛ አይደለም። ተማሪም የለም እንደዛ አይነት ቦታ የሚሄድ ተማሪም የለም። እና እንደው እስኪ ትንሽ ሰብሰብ ብለን የግልም ከሆኑ ጠንከር ያለ እንትን ሊሰጡ በሚችሉበት ትምህርት ሊሰጡ በሚችሉበት ሁኔታ ቢሆን ይሻላል ተብሎ ያንቀሳቀስ ተጀምሯል። ግን በእነኚህ ጉዳዮች ላይ አይ ቲንክ ዶክተር አህመድም አለ ከሌሎችም ዲፓርትመንቶች ያሉት ወገኖች ትንሽ ቢጨምሩበት አይ ቲንክ ነው በቂ ይመስላል። ከዚህ በተጨማሪ የሚኒስቴር መስሪያ ቤቱ የስትራቴጂክ ጉዳዮች ስራ አስፈጻሚ የሆኑት አቶ እሸቱ ገላይ በዩኒቨርሲቲዎች ውስጥ ምንም አይነት አዳዲስ ፕሮጀክቶች እንዳይጀመሩ መወሰኑን የገለጹ ሲሆን ይህም የዩኒቨርሲቲዎቹ ፍላጎትና የሚመደብላቸው በጀት የማይመጣጠን በመሆኑ የተቀመጠ አቅጣጫ እንደሆነ አስረድተዋል። በክቡር ሚኒስትር ተፈርሞ ለገንዘብ ሚኒስትር ይላክነው አለ። አንደኛ ምንም አይነት አዳዲስ ፕሮጀክቶች እንዳይጀመሩ ይብል ነው። ትልቁ ቻሌንጅ ምንድነው? ዩኒቨርሲቲዎቹ ያላቸው በጀትና በየጊዜው ቢፈጥሯቸው ፕሮጀክቶች ከመንግስት አቅም በላይ የሆኑ ስለመጡ ምንም አይነት አዲስ ፕሮጀክት እንዳይጀመር በገንዘብ ሚኒስትርና በእኛ ሚኒስትር በጋራ በነበረው መድረክ አቅጣጫ ተቀምጧል። እሱ ነው። ሁለተኛ ፕራዮሪቲ ያስቀምጣል። ለትምህርት ሚኒስትር ግንባታ እንኳን የሚያስፈልግ ከሆነ ኢንቨስትመንት የሚያስፈልግ እንኳን ከሆነ ፎከስ ልናደርግባቸው የሚገቡ ፕራዮሪቲ ኢንቨስትመንት ኤሪያስ ብለን 4 ለይተናል። መጀመሪያ ላይ በትምህርት ጥራት ላይ ቀጥተኛ አስተዋጽኦ ሊያደርጉ የሚገባቸው በሚል እንደ ላቦራቶሪ እንደ ወርክሾፕ አይነቶች ላይ ፋሲሊቲ ላይ ሞር ፎከስ ብናደርግ ያለ በየደረጃው 4 ፕራዮሪቲዎችን አስቀምጠናል። የተወደዳችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናል ተከታታዮች ለወቅታዊና ትኩስ መረጃዎች የኢትዮጵያ ሪፖርተር ዩቲዩብ ቻናል ቤተሰብ በመሆን ላይክ፣ ሰብስክራይብ እና ሼር እንድታደርጉ እያስታወስ ኢልያስ ክፍሌ የሰዓቱን አበይት ጉዳዮች አቅርቤላችኋለሁ። መልካም ጊዜ